በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ሸክማችሁ የከበደ ወደ እኔ ኑ። ሸክማችሁ የከበደ ወደ እኔ ኑ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። የእውሩ ብርሃን፣ የደንቆሮም ጆሮ፣ የዲዳው አንደበት፣ የሽባው ነጻነት፣ ያላዋቂው ዕውቀት አንተ ነህና እኛ ባሪያዎችህ በእውነት እናመሰግንሃለን። ያለ አንተ ወጀቡ አይገሰጽም፣ ያለ አንተ ጎርፉ አይታገድም፣ ያለ አንተ የመከራው ምንጭ አይነጥፍም፣ ያለ አንተ የሚፈሰው ደም አያባራም፣ ያለ አንተ የሚወርደው እንባ መቆሚያ አያገኝም። የመከራችን ዳርቻ የሐዘናችንም ድንበሩ አንተ ነህና በእውነት እኛ ባሪያዎችህ እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ መንግሥትህ ለዘላለም ነው፣ ግዛትህም ለልጅ ልጅ ነው። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ሁሉን አስረጅተህ አንተ ግን አዲስ ሆነህ የምትኖር ኃያላን ሲደክሙ አንተ ግን ፍጹም በሆነ ኃይል በማይጨምርና በማይቀንስ ብርታት ትኖራለህና በእውነተኛ ባሪያዎችህ እናመሰግንሃለን። ቤት ለሌለው ቤቱ፣ ለተሰደደ መጠጊያው፣ አስታዋሽ ላጣው አስታውሰህ በጊዜ ግባ የምትለው የሁሉ አምላክ እግዚአብሔር ሆይ በእውነት አንተ ወገንነትህ ከወገን ይበልጣል፣ አምላክነትህ አምላክ ከተሰኙት ይልቃል፣ ጌትነትህም ከምድር ጌቶች ይልቅ በርኅራኄ ይገዛል። የሁሉ አምላክ እግዚአብሔር እናመሰግንሃለን። እንደ ቸርነትህ በራስህ ያዳንከን፣ ራስህን መሥዋዕት ራስህንም ቤዛ አድርገህ ወደ ራስህ ያቀረብከን አምላክ ፍርዱም ምሕረቱም ባንተ ሆኖ ድነናልና በእውነት እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ ሰምተው የሚያርፉብህ፣ ሰምተው የሚደላደሉብህ፣ ሰምተው የሚጽናኑብህ፣ ሰምተው እንባቸውን የሚያብሱብህ፣ ሰምተው የልባቸውን ስብራት የሚጠግኑብህ፣ መፍትሔ የሚገኝብህ ታላቁ ሐኪም እግዚአብሔር መድኃኒትህ ጉዳት የሌለው መድኃኒትህ መድኃኒት የሆነ ለመሸበት ፀሐይን የምታቆም በገባዖን ሰማይ ላይ ፀሐይን አቁመ ቀኑን የምታረዝም ድልንም ደግሞ የምትናኝ እግዚአብሔር ዛሬም በሥራ ላይ ነህና ያለቀውንም ቀን ትቀጥላለህና ባለቀውም በረከት የሰራብተዋን መበለት እንዳኖርክ ታኖራለህና የኤልያስ አምላክ የኢያሱ አምላክ እናመሰግንሃለን። የሁሉ አምላክ እግዚአብሔር ሆይ እስክንናገር ድረስ አፋችንን እስክንፈታ ድረስ አንተ እየተናገርክልን ፈቃዳችንን ምኞታችንን እያወቅክልን ያሳደግከን እግዚአብሔር ዛሬም ከቤትህ አላወጣህንምና
በእውነት እናመሰግንሃለን። የሁሉ ጌታ እግዚአብሔር ሆይ እንደ ቸርነትህ እንደ ምሕረትህ ታላቅነት ለእኛ ለባሪያዎችህ የሕይወት ምልክት ሆነሃልና ሞትና ጭንገፋም ወደ ቤታችን እንዳይገባ ደምህ በመቃን በጉበናችን ላይ ታትሟልና ለካ ያንተ ቤት ነው ብሎ ጠላት ያልፋልና በእውነት እናመሰግንሃለን። ለልብ የቀረብከው አማኑኤል ሆይ ተመስገን። በፍጥነት የምትደርሰው አማኑኤል ሆይ ተመስገን። ኃይልህ ተገዳዳሪ የሌለው አማኑኤል ሆይ ተመስገን። ጆሮህ ጸሎት የማያፈሰው አማኑኤል ሆይ ተመስገን። ምሕረትህ የሚጣራ አማኑኤል ሆይ ተመስገን። ስግደት ገንዘብ የሆነ አማኑኤል ሆይ ተመስገን። መርምረህ ያከምከን አማኑኤል ሆይ ተመስገን። እጆችህ የማይታጠፉ አማኑኤል ሆይ ተመስገን። ማንንም ቸልም አትል አማኑኤል ሆይ ተመስገን። አውቀህ ያለፍከን መሐሪ አማኑኤል ሆይ ተመስገን። የማንም ውለታ የማያልፍብህ አማኑኤል ሆይ ተመስገን። እንደ ፈቃድህ የምታስቀምጥ እንደ ፈቃድህም የምታስነሳ አማኑኤል ሆይ ተመስገን። የሩቁን የምታይልን አማኑኤል ሆይ ተመስገን። የኋላውን ታሪክ ያደስክልን አማኑኤል ሆይ ተመስገን። በቁጣህ ያላጠፋህን አማኑኤል ሆይ ተመስገን። ስምህ የሚጣፍጥ አማኑኤል ሆይ ተመስገን። ክብርህ ታላቅ የሆነ አማኑኤል ሆይ ተመስገን። ባህር የምትከፍል አማኑኤል ሆይ ተመስገን። የበረሃው እርካታ አማኑኤል ሆይ ተመስገን። የምድረ በዳው ጓደኛ አማኑኤል ሆይ ተመስገን። የክፉ ቀን መጠጊያ አማኑኤል ሆይ ተመስገን። አብሮነት የሚያስደስተው አማኑኤል ሆይ ተመስገን። የብቸኝነት ጸሩ አማኑኤል ሆይ ተመስገን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን አቤቱ ይቅር በለን። በደልና ኃጢአታችንን ሁሉ በቀራንዮ አደባባይ በፈሰሰው በንጹሕ ደምህ አቤቱ እጠብልን። ባንተ ያረፈች የተደላደለች የበቃኝ ኑሮ ላይ የደረሰች ነፍስና መንፈስ ትሁንልን። እንደ ቸርነትህ እንደ ምሕረትህ ታላቅነት በዓለም ላይ የሚሰማውን አሰቃቂ ዜና ሁሉ አንተ እንድትለውጠው፣ ጦርነቱን በሰላም ሁከቱንም በእረፍት እንድትቀይርልን አቤቱ እንማጸናሃለን። ሀገራችንን ኢትዮጵያን በቸርነትህ እንድታስባት፣ ከገባችበት ነገር ሁሉ በቃል ኪዳንህ እንድታወጣት፣ ለሕዝቦቿ ሰላምና አንድነትን እንድታዝ እንማጸናለን። የታመሙትን ወገኖቻችንን እንድታድንልን፣ በቸርነትህ ቆመው ከእኛ ጋር ዝናህን ለመመስከር እንድታበቃልን አቤቱ እንማጸናለን። እንደ ቸርነትህ በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወንዶችን፣ ሴቶችን ባሪያዎችህን ደግሞ አንተ በቸርነትህ እንድታስብልን፣ በምትሰራበትም ቀን እንድታስታውስልን አቤቱ እንማጸናለን። የሰጠህንን ዘመን በሰላም ከአንተ ጋር እንድታስፈጽመን፣ እንዳመነ ሰው ረፍትን፣ ቃሉን እንደሰማ ሰው የሰላም እንቅልፍን እንድትሰጠን አቤቱ እንማጸናለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ሸክማችሁ የከበደ ወደ እኔ ኑ የሚል ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከሰው ድካም ከክርስቶስ እረፍት አይታጣም። በእውነት አልደከምንም ብለን አንዋሽም። በብዙ ነገሮች
ደክመናል። በብዙ የውጊያ አውዶች ተሸንፈን እጃችንን ለምርኮ ሰጥተናል። አንዳንዶቻችንም ጠላት ጋር ተማጽነናል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ የሚለው የፍቅር ግብዣ ነው። እጅግ ከሚወደን እጅግ ከሚያፈቅረን እኛን አድራሻ አድርጎ ከሰማይ ወደ ምድር ከወረደ ታላቅ ጌታ የተሰማ የፍቅር ድምፅ ነው። የፍቅር ግብዣ ነው። ግብዣ ሁሉ ደስ የሚያሰኝ ነው። ጠሪ አክባሪ ተብሎ የጠራኝ አከበረኝ በሚል የልብ ሙላት መነሳሳት ያለበት ነው። ግብዣ ሁሉ ሰውነትን ታጥበው ልብስን ቀይረው አጊጠው የክት ለብሰው ተጠራርተው የሚሄዱበት ነው። ዛሬ ግን እየሰማን ያለነው የፍቅር ድምፅን ነው። እየሰማን ያለነው የመዳን ድምፅን ነው። እየሰማን ያለነው ከወዳጃችን የተላከውን የፍቅር ግብዣ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ የሚለው የነጻነት ጥሪ ነው። አምላካችን የነጻነት አምላክ ነው። ነጻነትን ሰጥቶ ተከተሉኝ የሚል አምላክ ነው። እውራንን አብርቶ ደንቆሮችን እንዲሰሙ አድርጎ ዲዳዎችን አናግሮ ሽባዎችን ተርትሮ አንካሶችን አዘልሎ ተከተሉኝ የሚል አጋንንትን አውጥቶ ክፉን ጨቋኙን ገዢ ረግጦ ተከተሉኝ የሚል የነጻነት አምላክ ነው። ወደ እግዚአብሔር ስንመጣ የምናገኘው የመጀመሪያው ጸጋ ነጻነት ነው። የነፍስ ነጻነት፣ ከሞት ፍርሃት፣ ከኃጢአት ፍርሃት ነፃ መውጣት ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ የሚለው ለመላው ዓለም ለመላው ዘመን የተላለፈ ንጉሳዊ ጥሪ ነው። ማን ነፃ ያወጣናል? ማን ያሳርፈናል? ማን ደጉን ቀን ያሳየናል? የሚሉ ብዙዎች ናቸው። ነገር ግን ነፃ የሚያወጣው የሚያሳርፈው ደጉን ቀን የሚያሳየው ክርስቶስ ወደ እኔ ኑ ይላል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ የሚል ንጉሳዊ ግብዣ ነው። የተጠራነው በተራ ስፍራ አይደለም፣ በቤተ መንግሥት ነው። ነገር በሚዶለትባቸው የሕዝብ ስቃይ በሚወጠንባቸው ጨካኞች በሬሳ ላይ ተደላድለው በሚቀመጡባቸው ቤተ መንግሥት የተላለፈ ጥሪ አይደለም። ዘለዓለማዊ ቅዱስና ክቡር ርኅራኄና ምሕረት በሚፈልቅበት በታላቁ ዙፋን ስር እንድንገኝ የተላለፈ ንጉሳዊ ግብዣ ነው። በምድር ላይ ኑ የሚሉን ሰዎች የሚወዱን ናቸው። አትመጡም ወይ የሚሉን ሰዎች የሚያፈቅሩን ናቸው። ማንም ሰው ካልወደደን በቀር ወደ ቤቱ ወደ ኑሮ አይጋብዘንም። ኑ የሚሉን ሰዎች ልባቸውንም ቤታቸውንም ለእኛ የከፈቱ ሰዎች ናቸው። ኑ የሚሉንን ሰዎች ስንገፋ አትምጡብን የሚሉ ሰዎችን እናተርፋለን። አህያ ተማላ ጅብ አወረደች እንደሚባለው ደጎችን ስንገፋ እክፎች ላይ እንወድቃለን። ምክንያቱም እግዚአብሔር የመረጥነውን ይሰጠናል። ኑ የሚሉን ሰዎች ሁልጊዜ የሚኖሩ አይደሉም።
ና መባል ነይ መባል እድል ነው። እድሉ ካለፈ በጸጸትም በለቅሶም የማይገኝ ሊሆን ይችላል። ስለዚህ በሕይወታችን ኑ የሚሉንን ሰዎች ማክበር አለብን። ከሁሉ በላይ ወደ እኔ ኑ ያለውን ክርስቶስን ማድመጥ አለብን። ኑ ብለውን የሞቱ ሰዎች አሉ። ብዙዎች በታሪኩ ውስጥ እንዳየነው እናቶቻቸው፣ አባቶቻቸው ኑ ካልመጣችሁ ብለው ግድ ይሏቸዋል። ልክ እግራቸው እዚያ ቤት ላይ ሲረግጥ እነዚያ አባቶች፣ እነዚያ እናቶች ይሞታሉ፣ ያንቀላፋሉ። ኑ ማለት ቁርጥ ልመና ነው። ና ማለት ቁርጥ ልመና ነው። ነይ ማለት ቁርጥ ልመና ነው። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ አለ። ቁርጥ ድምፅ ነው። ቁርጥ የሆነ ቃል ነው። ጌታችን ኢየሱስ ክርስቶስ ነፃ አውጥቶ የሚገዛ አምላክ ነው። ከኃጢአት ነፃ አውጥቶ፣ ከክፉ ትምህርት ነፃ አውጥቶ፣ ከሞት ስጋት ነፃ አውጥቶ፣ ከዲያብሎስ ቁራኝነት ነፃ አውጥቶ፣ ከዓለማዊ ምኞት ነፃ አውጥቶ፣ ከሥጋ አምሮት ነፃ አውጥቶ፣ ከሰዎች ይሉኝታ ነፃ አውጥቶ የሚገዛ አምላክ ነው። በምድር ላይ ብዙ ነፃ አውጪዎች ተነስተዋል። ነገር ግን ተለዋጭ ጨቋኝ እንጂ እውነተኛ ነፃ አውጪዎች አልሆኑም። በአፍሪካ ምድር ላይ ለነፃነት የታገሉ ብዙዎች ናቸው። አፍሪካውያንም በገዛ ወገናችን መገዛት አለብን ብለው ተባብረዋል። ነገር ግን ቅኝ ገዢዎቹ ሲወጡ በገዛ ወገናቸው እስከ ዛሬ ድረስ ቅኝ የሚገዙ ብዙዎች ናቸው። ነፃ አውጪዎች ቦታውን ሲረከቡ ራሳቸው ቅኝ ገዢዎች ይሆናሉ። በእነርሱ የተታለለ ሕዝብም ያዝናል። የፊት ምስጋና ለኋላ ሐሜት ያስቸግራል እንደሚባለው ፊት ያመሰገነ ፊት የተከተለ እነርሱን አምኖ ደሙን ያፈሰሰ በኋላ ያዝናል። የምድር ፖለቲከኞች የውሸት አልቅሰው የእውነት የሚያስለቅሱ ናቸው። ምናልባት እውነተኞች ሊኖሩ ይችላሉ። ንጹሕ መንግስት ግን የክርስቶስ መንግስት ብቻ ነው። ህዝቦች በዘመናት ሁሉ ለመታለል ተላልፈው የተሰጡ ይመስላሉ። ህዝቦች በዘመናት ሁሉ ለመታለል ተላልፈው የተሰጡ ይመስላሉ። በሀገራችን ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ ድረስ ቅኝ ተገዝተናል የሚሉ የገዛ ወገናቸው ቅኝ እንደገዛቸው የሚያስቡ የምድር ፖለቲከኞችን እየተከተሉ ራሳቸውን ብሶተኛ ያደረጉ ከጀግንነት ማማ ያወረዱ ብዙዎች ናቸው። አንድ ጀግና ህዝብ ብሶተኛ ከሆነ መቆም አይችልም፣ መተባበር አይችልም። ከመካሰስ ከመጋደል ውጭም ስራ አይኖረውም። ጠላትም ቢመጣ መመከት አይችልም። እንደውም ከወገኑ ጠላትን የሚናፍቅ ባዕድ የሚናፍቅ ይሆናል። የሚነሱት አፈኞች ተገዝታችኋል እያሉ በሐሰት ተገዝታችኋል እያሉ ወገንን በወገን ላይ ስለሚያነሳሱት ህዝብ ይታለላል። ኢራንን ሁላችን እናውቃለን። የፐርሺያ ስልጣኔ የዛሬ አይደለም፣ የጥንት ከ3000 ዓመት በፊት የነበረ ነው። ታላቁ እስክንድር አውሮፓን ካስገበረ በኋላ በቀጥታ የዘመተው ወደ ፐርሺያ ነው።
ኃያል ገናና ጥበበኛ ሀገር ነበረች። ዛሬም ቢሆን ያ ጥበብ አላረጀም። እነዚህ ኢራናውያን እስራኤል መንግስት ስትሆን ከእስላማውያን ሀገሮች ከቱርክ ቀጥሎ እውቅና የሰጡ ደስታቸውን የገለጡ እነሱ ናቸው። እስራኤል ነፃ መንግስት ሆና ስትመሰረት የነዳጅ አቅርቦቷ ሙሉ በሙሉ ከኢራን ነበረ። ኢራናውያን በደስታ የሚኖሩ፣ በምቾት የሚኖሩ፣ በስልጣኔ የሚኖሩ፣ ከዓለም ጋር ተግባብተው የሚኖሩ ነበሩ። ነገር ግን አብዮት ተብሎ ሲመጣ ቀና ብለው የማይሄዱ፣ ሀብት እያላቸው በረሃብ የሚቆሉ፣ ሴቶች በአደባባይ ላይ የሚገረፉበት ሀገር ሆነ። ህዝቦች አብዮትን ያምናሉ። አብዮተኞች ግን ከፊተኛው የባሰ ጨካኝ ይሆናሉ። እነገሌ በአለንጋ ገረፏችሁ ብለው አብዮት የሚያስነሱ እነሱ በጊንጥ የሚገርፉ ይሆናሉ። በሊቢያ ተመልከቱ። ጨቋኝ የተባለው መሪ በወደቀ ጊዜ ዛሬ ሊቢያ ሰው የሚታረድባት፣ የሰው የአካል ክፍል የሚሸጥባት የምድር ሲኦል ሆናለች። ላልተወለደ ዜጋ ሳይቀር ቤት የሰራ መንግስት ነበራቸው። በምድር ላይ በእውነት ስናየው እየባሰ እንጂ እየተሻለ የሚመጣ አላየንም። ሶሪያን ተመልከቱ። ህዝቡ በቅንጦት የሚኖር ህዝብ ነበረ። ያ ህዝብ እኛ ጋር መጥቶ የለመነ ነው። ምን ቢጸናባቸው ነው? ኢትዮጵያውያን በባህር እየሰጠሙ የሚሄዱ የሚሞቱ፣ በስደት የሚባዝኑ ናቸው። እነዚያ በቅንጦት የሚኖሩ ሶርያውያን በኢትዮጵያ ጎዳና ላይ ለማኝ ሆነዋል። አዎ፣ በምድር ላይ ብዙዎች የብሶት ድምፅ ይዘው ይመጣሉ። ነፃ እናወጣቸዋለን ይላሉ። ነገር ግን ተሰምቶ ታይቶ ለማይታወቅ ባርነት ይዳርጋሉ። በሀገራችን ንጉሱ ከወረዱ በኋላ አንድ ነፃነት አልታየም። ንጉሱን ለ12 ዓመታት ያህል ተማሪ ተቃውሟቸዋል። አንድ ተማሪ አልተገደለም። እንደ ልቡ ይሳደብ ነበር። እንደ ልቡ ንጉሱ ላይ የበሰበሰ ቲማቲምና እንቁላል ይጥል ነበረ። የነካው አልነበረም። ነገር ግን ያ ወጣት ያ ተማሪ የወለደው አብዮት ራሱን የሚበላ ሆነ። ለጥይት የሚያስከፍል መጣ። በምድር ላይ ነፃ አውጪዎች፣ አብዮተኞች የበለጠ ጨቋኝ ይሆናሉ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ያለው ግን እውነተኛው የነፍሳችን ንጉሥ፣ እውነተኛው የነፃነታችን አምላክ ነው። ክብር ምስጋና ለእርሱ ይሁን። ለገበሬው ብዙዎች አለቀሱ። መሬት ላራሹ ይገባል አሉ። አዎ መሬት ላራሹ ሆነ። ህዝብ ግን የመንግስት ጭሰኛ ነው የሆነው። ካልተገዛ፣ ካልታዘዘ፣ አብዮቱን ካላገዘ መሬቱን ይቀማል። እውነተኛ ነፃነት በምድር ላይ የለም። እውነተኛ ነፃነት ያለው በስላሴ መንግስት ብቻ ነው። እውነተኛ ነፃነት ያለው እኛን አድራሻ አድርጎ የመጣው ሙቱልኝ ሳይሆን ልሙትላችሁ ብሎ በመስቀል ላይ የሞተው ክርስቶስ ዘንድ ነው። እሱ ብቻ አሳርፎ የሚገዛ ነው። እኛ ተኝተን እነሱ ሲነቁ የምድር ገዢዎች ይበሳጫሉ፣ የቤት ስራ ይፈጥራሉ። ህዝብ ሁሉ ክላሰር ይዞ ጉዳይ ይዞ ነገር ይዞ ከወዲያና ወዲህ ሲማታ አይምሮ ቢዚ ሲሆን ይደሰታሉ። የሰማዩ ንጉሥ ክርስቶስ፣ የመጨረሻው ንጉሥ ክርስቶስ፣ የዘላለም ንጉሥ ክርስቶስ ግን አሳርፎ የሚገዛ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ አለ። ሸክም ብዙ መገለጫዎች አሉት።
ሸክም ብዙ ምልክቶች አሉት። የመጀመሪያው ሸክም ያጎብጣል። ሸክም የተሸከመ ሰው አይታችሁ ከሆነ መሬት እያየ ላቡን እያንጠባጠበ የሚጓዝ ነው። ሸክም ያጎብጣል። ሸክም ያለበት ሰው ነፃነት የለውም። አንደበት ቢኖረው መናገር አይችልም። አንድ ሀገር የሚያድገው ህዝቦች የአእምሮ ነፃነት ሲያገኙ ነው። የማሰብ የመናገር ነፃነት ካላገኙ አገር አያድግም። አገር እንዲያድግ፣ ልማት እንዲመጣ፣ ብልጽግና እንዲፋፋም አንዱ ነፃነት አስፈላጊ ነው። ሸክም ያጎብጣል፣ ነፃነት ያሳጣል። ዛሬ ሸክም ያጎበጣቸው ብዙዎች ናቸው። የገዛ ትዳራቸው ቅኝ ግዛት የሆነባቸው ብዙዎች ናቸው። የገዛ ወላጆቻቸው ቅኝ ገዢ የሆኑባቸው ልጆች ብዙዎች ናቸው። አካላቸው ጎድሎ የተቀመጡ ብዙዎች ናቸው። ሸክም ያጎብጣል። ይህ ብቻ አይደለም፣ ሸክም በባህሪው አያሳርፍም። የተሸከመን ሰው ደልዳላ ወንበር አምጥታችሁ ዙፋን ዘርግታችሁ አልጋ አመቻችታችሁ ተቀመጥ ብትሉት ከነሸክሙ መቀመጥ አይችልም። መጀመሪያ ሸክሙን መጣል አለበት። ሸክም አያሳርፍም። ሸክም ያለበት ሰው ቪላውን ቢሰራ ፎቁን ቢገነባ እረፍት የለውም። ዛሬ ብዙ ባለጠጎች ሀብት ኖሯቸው ማረፍ አልቻሉም። ሀብት ኖሯቸው በሰዓቱ መመገብ አልቻሉም። አልጋ ገዝተዋል፣ እንቅልፍ መግዛት አልቻሉም። መኪና ገዝተዋል፣ ሰላም መግዛት አልቻሉም። የዛሬ ብልጥግና፣ የዛሬ ሀብት የሚያባንን የበሽታ መፈልፈያ ማሽን ነው። አዎ ሸክም አያስቀምጥም። ሸክም ያለበት ሰው ሐር ብታነጥፉለት አያርፍም። ምክንያቱም እረፍት የነፍስ ነው። ይህ ብቻ አይደለም፣ ሸክም ያደክማል። ሸክም ያደክማል። እንኳን የተሸከሙትን አይደለም ራስን ችሎ ለመቆምም አጠራጣሪ ያደርጋል። ሸክም ያደክማል፣ ከመንገድ ያስቀራል። ሸክም ያደክማል፣ እኩል አያራምድም። ዛሬ ሸክም ያደከማቸው ብዙዎች ናቸው። የሐሳብ ሸክም የሚወዘውዛቸው፣ በየመንገዱ እያወሩ የሚሄዱ፣ የጥንቱ በሽታ ልብስ የሚያስጥል ነበረ። ዛሬ አጊጦ ነው ሰው እያበደ ያለው። ዛሬ አጊጦ ነው ሰው አቅሉን እየሳተ ያለው። ሸክም ያደክማል። ብዙ ሰዎች ደክሞኛል ይላሉ። ሰዎች ደክሞኛል ብለው ሲናገሩ ጆሮዎቻችን ንቁ መሆን አለባቸው። የምናግዛቸው ዛሬ ነው። እቀብራቸው ላይ ባንቆም ይሻላል። መገኛው ዛሬ ነው። ለቀብርማ እድሩም አይሰንፍም። እድር ባይኖርም መዘጋጃ ቤቱም አይሰንፍም። ይልቁንም ኢትዮጵያውያን ደግሞ ለመቅበር ጎበዞች ነን። ለማልቀስ የለቅሶ ባንድ አለን። ሰውን በቁሙ ግን አንደርስለትም። ሺህ አበባ ሬሳው ላይ እናመጣለን፣ በቁሙ አንድ አበባ እንሰጠውም። አበባውን ነው የምናረግፈው። በሞት ላይ ድራማ የምንሰራ ቲያትራችን የማያበቃ ህዝቦች ነን። እስቲ ዛሬ የተራበች እህትሽን፣ እስቲ ዛሬ የደከመ ወንድምህን፣ እስቲ ዛሬ አንተ የምትመገበው ጠግበህ እየደፋ ጎረቤትህ የተራበውን እስቲ አስበው። ብዙዎች ስሞት አትቅበሩኝ፣ ዛሬን አስቡኝ እያሉን ነው። በአፋቸው ባይናገሩ ልባቸው ይሄንን እያለ ነው። ሸክም ያደክማል። ብዙ ሰው ደክሞታል። ብዙ ሰው ዜናው አድክሞታል። አስተዳደሩ አድክሞታል።
ቢሮክራሲው አድክሞታል። የማያልቀው ጉዳይ አድክሞታል። ፍርድ የሌለበት ዳኝነት አድክሞታል። ስደት አድክሞታል። ተዋዶ ተጋብቶ ሲቋሰሉ መኖር አድክሞታል። የወለዱት ልጅ መልሶ ባለጋራ ሲሆን አድክሞታል። ለገዛ ጥቅሙ የሚመክሩት ደቀ መዝሙር፣ ለገዛ ጥቅሙ የሚመክሩት ልጅ አልለወጥ ሲል ብዙዎች ደክመዋል። ሸክም ያደክማል። ይሄ ብቻ አይደለም፣ ሸክም ያታክታል። መታከት በጣም ከባድ ነገር ነው። መታከት በግድ መኖር ነው። አንዳንድ መኪናዎች ነዳጅ ጨርሰዋል፣ ነገር ግን ተፍ ተፍ እያሉ ለጊዜው ይራመዳሉ። የሚያያቸው ሁሉ ቀጥሎ እንደሚቆሙ እርግጠኛ ነው። የታከቱ ቀጥሎ ሊቆሙ እንደሚችሉ ግምት የሚወሰድባቸው ብዙ ወገኖች አሉ። ምናልባት ያታከትናቸው እኛ ልንሆን እንችላለን። የትዳር አጋርህን ያታከትክ አንተ ልትሆን ትችላለህ። እግዚአብሔር ለደስታ ፈጥሮ ሐዘን የሆንከው አንተ ትጠየቃለህ። እግዚአብሔር ለደስታ ፈጥሮሽ ቤት ሰጥቶሽ ትዳር ሰጥቶሽ በልጆች ባርኮሽ፣ ነገር ግን የገዛ ባልሽን የምታስጨንቂ፣ በጭንቀት የምትቀበይ፣ በነገር ጉዝጓዝ የምትቀበይ ከሆንሽ እግዚአብሔር ይታዘብሻል። ብዙ ሰው ታክቷል። መኖርም መሄድም ሁለቱም ግራ አጋብተውት ይኖራል። ሸክም የት ነው ቦታው ያሰኛል። ሸክም የተሸከሙ ሰዎች ከሚጠይቁት ጥያቄ አንዱ አልደረስንም ወይ? ቦታው የት ነው ይላሉ። ዛሬም የደከማቸው ሰዎች ማረፊያው የት ነው? የደከማቸው ሰዎች አልደረስንም ወይ? ብዙ ንጋት በሀገራችን ተበስሯል። አሁንም አልነጋም ወይ የሚል የልጆች ጨዋታ ውስጥ ያለ ነው። ሸክም አልነጋም ወይ ያሰኛል። ሸክም የማረፊያው ቦታ የቱ ነው ያሰኛል። አይ ስማር ነው ማርፈው ተባለ ተማርን፣ ሳገባ ነው ተባለ አገባን፣ ስሰራ ነው ተባለ ሰራን፣ ስወልድ ነው ተባለ ወለድን። እረፍት ግን አልመጣም። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ልብ አድርጉ። ሸክም ያለ ቦታው አያርፍም። ሸክም ያለ ቦታው አይወርድም። 100 ኪሎ የተሸከመውን ወዛደር አስቡት። ላቡ ጠብ 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 እያለ እዛው ጋር ለምን አይጥለውም? ሸክም ያለ ቦታው አይወርድም። ሸክማችን የሚወርደው መድኃኔዓለም ጋር ነው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ። ሸክም አሁንም ያዝላል። መዛል ታውቃላችሁ። እጅ ጨብጧል፣ ነገር ግን ሊለቀው ሩብ ጉዳይ ደርሷል። ሸክም ይሄ ብቻ አይደለም፣ ገፍትሮ ይጥላል። ብዙ ሰዎች ካለባቸው ሸክም የተነሳ መዛል ይሰማቸዋል። ሳይደበደቡ አካላቸው ቅጥቅጥ ሆኖ ይሰማቸዋል። የተሸከሙት የሚታይ ሸክም የለም፣ ነገር ግን የሐሳብ ጭነት ወደ ታች ይጎትታቸዋል። ለነዚህ ሁሉ ዛሬ ዋስ ተገኝቷል። እሱም መድኃኔዓለም ኢየሱስ ክርስቶስ ይባላል። ይሄ ብቻ አይደለም ወገኖቼ፣ ሸክም የጣላቸውን ብዙዎችን እናውቃለን። እኛ የቆምነው በእግዚአብሔር ቸርነት ነው። ልብሳቸውን የጣሉ ካየን እኛ ነበርን። ያ ቦታ የኛ ነበረ። በቸርነቱ ልብሳችንን በአካላችን ላይ ያዋለ አምላክ ብሩክ ነው። ለየት ያለ ጭንቅላት ስላለን አይደለም ወገኖቼ፣ ነገሮችን ማመዛዘን ስለምንችል አይደለም፣ በቀዳዳ መሽሎክ ስለምንችል አይደለም፣ የኑሮ ዘዴን ስለምናውቅ አይደለም። ሸክማችንን እሱ ስለተሸከመልን ነው። የሚጥለው አይጣላችሁ ተብለን ስለተመረቅን ነው በመድኃኔዓለም። ሸክም የተሸከሙትን መልቀቅ ያመጣል።
አንዳንድ ሰዎች መሪው ላይ ተቀምጠው መሪውን ለቀውታል፣ ቤቱን ለቀውታል፣ ትዳሩን ለቀውታል፣ ልጆቻቸውን ለቀዋል፣ አገሩን ለቀዋል፣ አስተዳደሩን ለቀውታል። ግን አሉ እዚያ ቦታ ላይ። ሸክም የተሸከሙትን መልቀቅ ያመጣል። ከዚህ በላይ ምንም አይመጣም የሚሉ ብዙ ሰዎች አሉ። ወገኖቼ ይባስ አያልቅም። ብዙ የሚመጡ የማናውቃቸው ነገሮች አሉ። ማረን፣ የተሻለውን ቀን አሳየን ማለት ግን ከሁሉ ይበልጣል። ሸክም አካልን ይጎዳል። አንዳንድ ሸክሞች የጀርባ ህመም ያመጣሉ። አንዳንድ ሸክሞች የትከሻ ህመም፣ አንዳንድ ሸክሞች የእግር ህመም ያመጣሉ። ሸክም አካልን ጭምር ይጎዳል። የስጋ ችግራችን ለነፍስ፣ የነፍስ ችግራችን ለስጋ ይሆናል። ሸክም አካልን ሳይቀር ይጎዳል። ያለ ዘመናቸው ያለ ዕድሜያቸው የሸበቱ፣ ያለ ዕድሜያቸው የጎበጡ፣ ያለ ዕድሜያቸው የደከሙ ሰዎችን እናያለን። በጊዜው ማርጀት ወግ ነው፣ ያለ ጊዜው መውደቅ ግን አሳሳቢ ነው። ሸክም የተጫናቸው ሰዎች ብቻቸውን የሚታገሉ ሰዎች ናቸው። አንዳንዴ ባጠገባቸው ብዙዎች አሉ፣ ነገር ግን ተመልካች እንጂ አጋዥ አላገኙም። ብቻቸውን ለትዳራቸው ይሮጣሉ፣ የሚያግዛቸው አላገኙም። በሰው ተከቦ ያለ ብቸኝነት ነጋሪ የለውም። ሸክም የማሰብን አቅም ይነሳል። የተሸከመ ሰው አንድ ሐሳብ ብቻ ነው ያለው፣ ሸክምን ማውረድ። መመራመር አይችልም፣ መፈላሰፍ አይችልም፣ ቅኔ መፍታት አይችልም። ሸክም የማሰብን አቅም ይነሳል። ብዙ ሰዎች መማር ይችሉ ነበረ። አይምሯቸው ዛሬ ከተማሩት ሰዎች የተሻለ ነው። ምናልባት ያልተማሩ ብለን ሰዎችን እንንቅ ይሆናል። እድሉን ስላላገኙት ነው። እድሉን አግኝተው የሚያላግጡ አሉ። እድሉን ስላላገኙት ብዙዎች የተሻለ አይምሮ ይዘው ሸክም ስላለባቸው የማሰብ አቅማቸውን አልተጠቀሙበትም። ሰውን የምግቡን ጥያቄ ካልመለስንለት አእምሮውን ማበልጸግ አንችልም። ይሄ ብቻ አይደለም። ሸክም መድከም ላይ ይታወቅ ይችላል። በሸክም ውስጥ አንዳንድ ሰው መድከሙንም አያውቀውም፣ እንዳመመውም አያውቅም፣ እየተዳረሰ እንደሆነ አያውቅም። የወደቀ ቀን መነሻ የለውም። አንዱ የሸክም ባህሪው መድከማችንን ጭምር እንዳናውቅ ያደርገናል። እልህ ያወዛውዘናል። መድከማችንን ጭምር እንዳናውቅ ያደርገናል። በቀን ሰላም የለንም፣ በሌሊት እንቅልፍ የለንም። መወዝወዝ ነው። ምን እንደምናደርግ እንኳን አናውቀውም። መድከማችን ላይታወቀን ይችላል። አንዳንድ ሰዎች አረፍ በሉ ይሉናል፣ ራሳችሁን ጠብቁ ይሉናል። እግዚአብሔር ተመልካች አላሰጠንም። ወደ ራስሽ እያየሽ አይደለም፣ ወደ ራስህ እየተመለከትክ አይደለም። ራሳችሁን አስቡ ይሉናል። እነኚህ ከእግዚአብሔር የሚላኩ መልእክተኞች ናቸው። መጽሐፉም ባልንጀራህን እንደ ራስህ ውደድ ነው የሚለው። መጀመሪያ ራስህን መውደድ አለብህ፣ ከዚያ ቀጥሎ ባልንጀራህን መውደድ አለብህ። ለማኖር ከፈለግን መኖር አለብን። ለማጽናናት መጽናት አለብን። ብዙዎች መድከማቸውን አላወቁትም። ይሄ ብቻ አይደለም። ሸክም አንዱ መገለጫው አጉል ውሳኔ ያስወስናል። የጨነቀው እርጉዝ ያገባል፣ የባሰበትም መጫት ይባላል። ሸክም ያለበት ሰው የሚወስነው ውሳኔ ከባድ ነው። ከዚህ ሸክም ልገላገል እንጂ፣ ከዚህ ውጥረት ውስጥ ልውጣ እንጂ፣ ከዚህ ጭንቀት ላምልጥ እንጂ እያለ ሃይማኖቱን ይለውጣል። የጋበዙት ጋር ይገኛል። በቆሻሻ ውሃም ቢሆን እሳትን ማጥፋት ይቻላል ይባላል። የዛሬውን ጊዜያዊ ስሜት በሁሉም አይነት ነገር ለማጥፋት መሞከር ይቻላል። የዘለቄታ እረፍት ያለው ግን በእውነተኛ ሃይማኖት ነው።
የዘለቄታ እረፍት ያለው በእውነተኛ የወንጌል ድምፅ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። ይህንን ቃል የሚሰሙት የመጀመሪያዎቹ አድማጮች ሐዋርያት ናቸው፣ አይሁዳውያን ናቸው። ወቅቱን ስንመለከተው በሮማ ቅኝ ግዛት ስር ያሉበት ወቅት ነው። ሮማውያን ሀገራቸውን ይዘው ግብር እያስከፈሉ ግብር እየጫኑ የባዕድ ወታደር በምድሪቱ ላይ እየተተረማመሰ የሚኖሩበት ዘመን ነው። ይህን ዘመን ስናየው ፈሪሳውያን ሕዝቡን ጨቁነው የሚበዘብዙበት ሰዋዊ ወይም ሰው ሰራሽ የሆነ ወጎችን፣ ሰው ሰራሽ የሆኑ ስርዓቶችን እያመጡ ሕዝቡ ላይ ጭነውበት እያስጨነቁ የሚገዙበት ዘመን ነበረ። ምድራውያን በብረት በትር ይቀጠቅጡታል። ሃይማኖተኞች ደግሞ የሃይማኖት ሰዎች ነን የሚሉ ደግሞ እግዚአብሔር ያላዘዘውን ሕዝብ ላይ እያሸከሙ ያስጨንቁታል። ስለዚህ አካሉ መንፈሱም የተጨነቀ መሰደጃ ያጣ ሕዝብ ነበረ። ለዛ ሕዝብ ነው እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ ያለው። አዎ ወገኖቼ፣ ካልደከምን ወደ እርሱ አንመጣም። መድከማችን ካልገባን ወደ እርሱ አንመጣም። ሙከራችን እንዳልሰራ ካልገባን ወደ እርሱ አንመጣም። አንዳንድ ጊዜ ከምድር አዋቂዎች በላይ የሆነ ችግር ሲገጥመን ደስ ይበለን። ግራ ልንጋባ አይገባም። መድኃኔ ዓለም በጠቢብ ጉልበትና ዕውቀት አይለካም። ምናልባት እግዚአብሔርን እንድናስብ፣ ምናልባት ወደ እግዚአብሔር እንድንጠጋ፣ ምናልባት የቋጠሮ ፍቺ አማኑኤል ነው እንድንል የመጣ ሊሆን ይችላል። ከባድ ችግራችን ለእግዚአብሔር ቀላል ነው። እግዚአብሔር ውስብስብ ነገሮችን ሰው የማይፈታውን ቋጠሮ ወደ ሕይወታችን ሲያመጣ ወደ እርሱ እንድንገሰግስ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። ታዋቂ ጥቅስ ነው። አላረፍንበትም እንጂ ጥቅሱን እንለዋለን። አላረፍንበትም እንጂ ጥቅሱን እንሰማዋለን። ይህንን ጥቅስ በዋናነት በብቻነት የጻፈልን ይህንን ቃል የጻፈልን ወንጌላዊው ቅዱስ ማቴዎስ ነው። ብዙዎች ደክሞኛል እያሉ ነው። ከደከማቸው የሚፈለገው ይሄው ነው። ወደ እኔ ኑ ወደ አለው አምላክ መገስገስ ነው። እናንተ ደካሞች ሸክም የከበደባችሁ ነው የሚለው። መጀመሪያ ላይ ደካማነት አለ፣ በዛ ላይ ደግሞ ሸክም ተጭኗል። በሰንበት ላይ ደብረ ዘይት ይባላል። በደስታ ላይ ደስታ ነው። በሸክም ላይ ሸክም፣ በደካማነት ላይ ሸክም የወደቀባቸው ሰዎች ቀድሞውንም አካላቸው ልሙስሙስ ነው። ቀድሞውንም አካላቸው አልዳበረም። ቀድሞውንም እየሄዱ የሚወድቁ ናቸው። ቀድሞውንም ራሳቸውንም መሸከም አልቻሉም። አሁን በዚያ ላይ ሸክም የተጫናቸው ሆኑ። ቀድሞውኑ ከአዳም ድካምን የወረስን፣ ከአዳም ጠባያችንን ያሳደፍንን፣ በዛ ላይ ሸክም የተጫናችሁ ወደ እኔ ኑ። ድርብርብ ችግር ያለበትን አይደለም፣ የዕለት ችግር የገጠመውን ሰው እንሸሻለን። ይልቁንም ይሄ ዘመን ሁላችንም አቅም ስላነሰን ችግር ላለመስማት እየሸሸን ያለንበት ጊዜ ነው። ችግር መስማት የማይሰለቸው፣ ችግር መስማት የማያስደነብረው የእኛ አምላክ እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ ይላል። እናንተ የሚለው ቃል በሩቅ ላሉ ሰዎች የፉጨት ድምፅ ያህል ነው። እናንተ ሲባል በሩቅ ላሉት የሚነገር ነው። ከእምነት ለራቁ፣ እምነት ለደከመባቸው፣ ከጸሎት ለደከሙ ሰዎች እናንተ እያለ በሩቅ ላሉት የተላለፈ ጥሪ ነው።
እናንተ ሲባል ሁሉ ሰው ዞሮ ያያል። እናንተ ሲባል ሁሉ ሰው እኔን ነው ይላል። እናንተ ብሎናል። ርቀናል፣ መቅረብ አለብን። ከጸሎት ደክመናል፣ መበርታት አለብን። ይሄ ብቻ አይደለም፣ ለሚጠራን ጌታ ዘወር ማለት አለብን። ፈላጊያችንን ማክበር አለብን። ይሄ ብቻ አይደለም፣ እኔን ነው ወይ ጌታዬ ማለት አለብን። በገዢያቸው ፊት ፎክረው የሚዘምቱ አሉ። እኔ የገሌ አሽከር ብለው እኔን ነው ጌታዬ። ሰባራው ማንነቴን ጠግነ ለክብር ልታውለው ትፈልጋለህ? ይኸው አለው። እናንተ ደካሞች፣ ቆም የሚያደርግ ድምፅ ነው። ከምንሄድበት ግስጋሴ ለሰላማችን ከመረጥነው የተሳሳተ መፍትሄ ቆም የሚያደርግ ድምፅ ነው። ዛሬ ሰዎች ሰላማቸውን ለማግኘት ትላንት ቃሉን እንዳልሰሙ ዛሬ በሱስ ውስጥ አሉ። ትላንት ቃሉን እንዳልሰሙ ዛሬ በግርግር ውስጥ በጩኸት ውስጥ ተደብቀዋል። በሰንበት እንኳ ወደ እግዚአብሔር ቤት ከመገስገስ ከዓለማዊ ደስታን ፍለጋ ይማስናሉ። እናንተ ደካሞች፣ የእረፍቱን አድራሻ ያወቀ ሰው የታደለ ነው። ወደሚኖሩበትም ከተማ መራቸው ይላል። አንዳንድ ጊዜ ቤት ሰርተን አይደለም፣ ከተማ መስርተን ላንኖርበት እንችላለን። ወደሚኖሩበት ከተማ መራቸው። ወደምናርፍበት እየመራን ነው። ወደምንጽናናበት እየመራን ነው። ወደምንደላደልበት እየመራን ነው። ሳለ ጌታዬ ወደምንልበት፣ እሱ ካለ ምን ሆናለሁ ወደምንልበት፣ ሕይወቴም ሞቴም በእርሱ እጅ ነው ወደምንልበት ወደ እምነት አድራሻ እየመራን ነው። እናንተ ደካሞች፣ ሸክም የከበደባችሁ ወደ እኔ ኑ። ዛሬ ሸክም ተጭኗችኋል። ሁሉም ነገር እየከበዳችሁ ነው። እንዳልወድቅ እፈራለሁ እያላችሁ ነው። የተደገፋችሁት ምርኩዝ አይሰበርም። የተደገፋችሁት ምርኩዝ አይሰበርም። በዘመናት ትውልድን የተሸከመ ነው። በዘመናት በባዶ ያኖረ ነው። በዘመናት በበረከቱ ድሆችን ያጠገበ ነው። በዘመናት በእሳት መካከል በሰላም ያሳለፈ ነው። እንቀጥላለን። ክብሩ ለአምላካችን ለእግዚአብሔር። የረፍትን ድምፅ ለላከልን ጌታ ይሁን። አቤቱ አምላካችን እናመሰግንሃለን። በቸርነትህና በምሕረት ታላቅነት ስላዘዝክልን ስለዚህ ጊዜ ልባዊ ምስጋና እናቀርብልሃለን። በብዙ ነገሮች እንደደከምን አንተ ታውቃለህ። ደክሞናል ብለን ብንናገር አጠገባችን ያሉትን የምናስጨንቅ እየመሰለን፣ በትዳራችን ላይ በኑሯችን ላይ ቤንዚል የምናርከፈክፍ እየመሰለን አፍ እያለን ዱዳዎች ሆነናል። ጌታ ሆይ ውስጡን እንደ ምስጥ በልቶ የጨረሰው የቦረቦረው ብዙ ሰው ነው ያለው። ቁመናው ከላይ ያማረ ውስጡ ግን የደከመ ብዙ ሰው አለ። አቤቱ የሄደውን መልሰው፣ አቤቱ የደከመውን አበርታው፣ አቤቱ ብቸኛውን ክበበው፣ አቤቱ የተቸገረውን ጩኸቱን ስማው። አቤቱ ሆይ ልጁ ወገኑ የታመመበትን፣ ጎረቤቱ ወዳጆቹ በረሃብ የተጎዱበትን ዛሬ አስበው። ሁሉን የምትችል አምላክ ሆይ በእውነት ረፍታችን አንተ ነህ። ምን ረፍት አለ በዚህ ምድር ላይ ጌታ ሆይ? የመከራ ቅብብሎሽ ነው ያለው። የሐዘን ሰንሰለት ነው ያለው። የምድር ገዢዎች የሚያሸክሙንን ቋጥኝ እንኳን አይሰቀቁም። አንተ ሩሩህ ንጉሥ፣ አንተ አዛኝ ንጉሥ፣ እባክህ በራስህ አሳርፈን። ረፍተ መንግሥተ ሰማያትን ያዘጋጀህልን ጌታ ሁሉን ትተን ከመሄዳችን በፊት የእረፍት ዘመንን ጥቂት ወራትን እዘዝልን። ስለ ሁሉም እናመሰግንሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። እሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።